ጋር አይደል ስንት ነገር አሳልፈናል እሱን እኮ ረስተሽዋል ይልቅ እዚህ ቤት እንድኖር ታረጊኛለሽ ወይስ አታረጊኝ እሺ የፈለግሽውን ብር ልስጥሽ 100 200 የፈለግሽውን ቃል የተረዳሽኝ አልመሰለኝም እኔ በውሸት ያገኘሽውን ህይወት መጋራት ነው የምፈልገው እሺ በተራ ብር ልታታየኝ እንዳትሞክሪ እኔ ዋስትና ያለው ህይወት ነው የምፈልገው ብሩ ከዛ በኋላ ይመጣል እሺ በቃ ግን ጊዜ ይፈልጋል በኋላ ሻንጣዬን ይዤ እመጣለሁ እስከ በኋላ በደንብ ጊዜ ያለሽ እሺ እስከ በኋላም አልችልም ደሞ አንቺንም እንዳታምንሽ ስላንቺ ብዙ መጥፎ ነገር ነው የነገርኳት ነግሬሽ ነበርኩ በገዛች አንቺ ራስ ምን አባሽ ልታደርጊ ነው የመጣሽው ቃል ይሄ መንገድ ያዋጣሽም ለሰላም ስለኔ መጥፎ ነገር ነግርሻት ነው እንደዛ የተቀየረችብኝ አዎ ምን ታመጫለሽ አሁን የባሰ ነገር ሳይፈጠር ትሄጂ ነው የሚሻልሽ ሌባ ናት አልሻት አዎ አልኳት እውነቱን ነው የነገርኳት ሌባ እንደሆንሽ ደግሞ ማንም የሚያውቀው ነገር ነው ቃል በራስሽ ላይ ዙሩን አፈረሽ ቆይ ምንድን ነው መቀባጠሉ ስም እኔ እዛ በችግር ብርድ እንኳን ማስተር ቤት ውስጥ እየኖርኩኝ አንቺ እዚህ ተንደላቀቀ ህይወት እንድትኖሪ አልፈቅድልሽም እሺ እና ምን ታረጊ ነው እኔም እዚህ ቤት አንቺ ጋር እንድኖር ታደርጊያለሽ አለበለዚያ ሁሉንም ነገር ለሰላም ነግራታለሁ እሺ አንቺ እርጉ መጀመሪያም ገምቼ ነበረ ልጅና ንገሪያታ ኧረ በራስ መተማመን አንቺ በውሸት ስለስትሸት እኔን ማታምነኝ ይመስልሽ ነው አዎ ጭራሽ አታምንሽም ለአንቺ ደግሞ መናገሬ ስተት ነበረ ግን ደግሞ ስተቴ በራሴ መነዳር ነው አለ ስለዚህ አንቺ ልጇ እንዳልሆንሽና ልትገያት እንደምትፈልጊ ብነግራት አታምነኝም ማለት ነው አይደል አዎ አታምንሽም ቃል እኮ ነኝ ደግሞ ማንም ሰው አስፈራርቶኝ የማልፈልገውን ነገር እንዳደርግ ያስገድደኝ ይሄን ባሰማሽስ ስለዚህ አንቺ ልጇ እንዳልሆንሽና ልትገያት እንደምትፈልጊ ብነግራት አታምነኝም ማለት ነው አይደል አዎ አታምንሽም ቃል እኮ ነኝ ደግሞ ማንም ሰው አስፈራርቶኝ የማልፈልገውን ነገር እንዳደርግ ያስገድደኝ አንቺ እርጉ ድምጼን እየቀዳሽው ነበር አዎ እስቲ ላሰማትና ከጆሮዋ በላይ አንቺ እንደምታምን እናያለን እሺ እሺ በቃ ሄልቪ እባክሽ እናውራ ጎበዝ ልጅ ገደው በጭራሽ አንተ ማግኘት አልፈልግም ስለው ነበር ሳሚን ማለት ነው ሳሚ እዚህ አሁን እየጠበቁ ነው የማትመጣው ከሆነ 5 ደቂቃ ብቻ ነው የምጠብቀው ይሄንን ከባድ ምስጢር ልነግርህ እፈልጋለሁ ይለዋል ማለት ነው እንግዲህ ብሌንን እያስታወሰ ነበር እንግዲህ ሳሚ ለዳጊ ትክክለኛ እናት ወላጅ እናቱ ገኒ እንደሆነች ሲነግር አላመነም ነበር በጣም ደንግጦ ነበር የምር እኔ ራሱ አልጠበቅኩም በጭራሽ ይነግረዋል ብዬ ማለት ነው ብዙ ጊዜ ለምኖት ነበር ግን እነግርሃለሁ ብሎ ሳይነግር ነበር የቀረው ማለት ነው በመጨረሻ እንግዲህ እውነቱን ነገረው ማለት ነው ትክክለኛ ወላጁ ገኒ እንደሆነ ሲነግረው እየቀለድክብኝ ነው እንዴ እየተጫወትክብኝ ነው እንዴ እያሉ ነበር ዳጊ እየተጫወትኩ አይደለም እውነቴን ነው ትክክለኛ ወላጅ እናት ገኒ ነች ብሎ ሲነግር በጣም ይደነግጣል በጭራሽ ይሄንን ማመን አልችልም አላምንህም እያሉ ነበር እና ያለ አማራጭ ደግሞ ፎቶ የድሮ ፎቶዎችን ነበር ድሮ ፎቶ ስለነበረው ያንን አመሳክሮ ለማየት እንግዲህ ሄጄ ማየት ይኖርብኛል ብለው በጣም ይደነግጣል ማመን አልፈለገም ነበር እንግዲህ ምን ልትሰሪ መጣሽ እጅግ በጣም ትናደዳለች ሄለን ስላየቻት ማለት ነው እና ምን አባታ ልትሰራ መጣች እቺ ተረገመች እያለች ብቻውን እያወራች ነበር ማለት ነው ቃሉ እንዴት ነሽ ምናምን ብላ ሰላም አልገባኝም እንደውም ከመጣሽ የሆነ ቦታ ከወዴድ ነበር ብቻዬን ደብሮኝ ነበር አፍረን እንዳለን ስትላት ነበር አይ እና ታዲያ አፍባዶ ከምትል የሆነ ምግብ ትመገቡ ስትላት ሰላምዬ አይ እዛ ጋብዛታለሁ ስትል አይ እኔ ማዘርዬ እጅ ናፍቆኛል የማዘርዬን መመገበው ትላታለች ነገር ግን ቃል አታስቢ እዛ ወይ ማሚ ሰራ መስሎሽ ነው እኮ ማሚ እኮ አሰራም ብለኝ የምትሰራው እያለቻት ነበር ነገር ግን ምንም የእርሳቸው ምግብ ነው መቅመስ የምፈልገው እያለቻት ነበር እና እባክሽ ነይ ወጣ በይና ላውራሽ እያለቻት ነበር እና ትገባና እንግዲህ ለሰላም የሚሆን ነገር ትነግራታለች ቃል ማለት ነው እንግዲህ እንድጠላት ለማድረግ እየጣረች ነበር ምክንያቱም እዚህ ቆይ ብሌንና አንቺ ያላችሁን ምስጢር እንዳልናገር ፈርተሽ ነው እንዴ ለማዘራው በጭራሽ አልናገርም አታስቢ እያለቻት ነበር አልገባኝም ብሌንና ቃል ደግሞ ምንድነው ምስጢራቸው እስቲ ንገሪኝ ስትላት አይ ምንም አይደለም ማዘራው ስለና ማሚ አንድ ላናግርሽ እፈልጋለሁ እባክሽ ትመጫለሽ እያለቻት ነበር ከዛ ሰላም ወደ ውስጥ ተጠራትና
ሌባና እንዲሁም ሱሰኛ ብዙ ነገር እንደሆነች ጭምር ውሸታም እንደሆነችም ጭምር እየነገረቻት ነበር። እና ሰላም አይምሮውን ለመመረዝ ስትጥር ነበር ማለት ነው። እንዳጋጣም ብሌን መጣችና ሰላም የቃል ጓደኛ እንዴት ነሽ ብላ ሰላም አለችን። እስቲ ምግብ አቅርብላቸው ብላ እሺ አቅርብላቸዋለሁ ብላ እንዳሞቅ እስካሁን ታዲያ ለምንድነው ዝም ብለሽ ከጎረምሳ ጋር አስፋልት ከምትሽከረከሪ ስራሽን አርፈሽ አሰሪም እያለች ንዴቷን እንግዲህ እህልን ላይ የተናደደችው ቃል ላይ ብሌን ላይ ንዴቷን ለማውጣት ስትሞክር ነበረ። ቃል ማለት ነው። ቃል የምታወሪ ነገር እያሰብሽ ብሌን እውነት ነው ከጉርምሳ ጋር ነበር ስትሽከረከሪ የነበረው እናትሽ ላንቺ እንደዛ የሆነች አንቺ እንዴት እያለቻት አይ እትዬ እንደምታስቢ አይደለም ላስረዳሽ እያለቻት ነበር። ማሚ ሄለን በጭራሽ ማመን የለብሽም በጣም ሌባና በጣም ሴሰኛ እና ብዙ ነገር ሱስ አለባት ምናምን እያለች የሌለ ነገር የራሷን ታሪክ ለሷ እየነገረቻት ነበር ማለት ነው። እና ሄለን ግን ሌባ አልነበረችም እና ከሷ ቤት እንድጠላትና በጭራሽ እዚህ ቤት እንድትቆይ ማድረግ የለብሽም እጅግ መጥፎ ነው እኔ ሸሻታለሁ አንቺ ግን እዚህ ቤት ድረስ ይዘሽ መጣሽ ምናምን ማሚ እያለቻት ነበር። እና እባክሽ ከዚህ ቤት እንድትሄድ አድርጊያት በጣም ሌባና ውሸታም እንደሆነች ነገረቻት። እና እንዳጋጣሚ ሮቦት እየፈለገች እያለ ስመጣ ቆይ ምን እየፈለግሽ ነው ምን እያደረግሽ ነው አንቺ ምን እያደረግሽ ነው ብላ ጨወችባት። አይ ማዘራ እንዳጋጣሚ ቲቪ ልከፍት ብዬ እኮ ሪሞት እየፈለግኩ ነበር እሱ እንኳን ተይው ሪሞት እኮ ፊት ለፊት ጠረጴዛ ላይ ነው ያለ ምን ሌላ ቦታ አስፈለገች ታዲያ እያለቻት ነበር። እና ለማንኛውም አንድ ወደ ውጭ ነኝ ላውራሽ እያለቻት ነበር። እና ሰላም እንድትጠራጠርና እንድትጠላት አደረገቻት ማለት ነው። እንግዲህ ወደ ውጭ ተወስ ካወጣች በኋላ ትሰምኛለሽ ምን ብለሻት ነው ሰላም እንደዛ የጠላች ማዘሯ ምን ብለሻት ነው ምን እንድል ነበር የጠበቅሽ ትሰምኛለሽ እልቁስ ቀጥለሽ ከዚህ ቤት ሌላ ነገር ሳይፈጠርብሽ ብትሄጂ ይሻልሻል እያለቻት ነበር። ቆይ ችግርሽ ምንድነው እኔ ሌባ እንደሆንኩ ለሰላም ነግረሻታል? አዎ ነግራታለሁ። ታዲያ ሌባ አይደለሽም እንዴ ዋሻው እንዴ እያለቻት ነበር። እና በደቂቃ ውስጥ ጸባዩ ሁላ ተቀያየረ። ሰላም ምን ሆነ ነው ስትላት እንግዲህ ሌባ እንደሆንሽ ነግራታለሁ ብላ ውጭ ላይ ተገናኝቶ ማውራት ቀጠሉ ማለት ነው። ነገር ግን ሄለንን በጣም ተናዳ ነበር። ምክንያቱም በጭራሽ እዛ እንዳትቆይ ስለማትፈልግ ቃል የማውን ነገር ሰላም አይምሯ መርዛታለች ማለት ነው። ሆኖም ግን ሄለንም ቀላል ሰው አይደለችም። አንቺ እዚህ ቤት የሞቀ ቤት ውስጥ እየኖርሽ እኔ እዛ ጎዳና ላይ እየኖርኩ ነው። እናም አሁን የምፈልገው ከአንቺ ጋር እዚህ መኖር ነው። ስለዚህ እንደምንም ብለሽ ታሳምኛለሽ። እዚህ ማታ ሻንጤ ኮተቴ ሰብስቤ እዚህ እመጣለሁ አይነት ከሆነ ሁሉ ነገር ለሰላም እነግራታለሁ። እና ሳሚም አንድ ነገር ተጠራጠረ። ቃል ዝም ያለችበት የሆነ ምክንያት አላት። እንደ ባይሉ እኔን እስር ቤት ልትከተኝ ሳቀድመኝማ መቅደም አለብኝ ብሎ እየወሰነ ነበር። ትሰሚኛለሽ አሁንም ቀጥለሽ ከዚህ ቤት ሂጂ ስለትላት አልሄድም ትሰሚኛለሽ እዚህ እንድቆይ ማድረግ አለብሽ። ወደሽን ጠላሽን እኔ እንድጠላ እንዳደረግሽው ሁሉ እንድትወደኝ ማሳመን ግዴታሽ ነው። ምክንያቱም ከአሁን በኋላ ከአንቺ ጋር እዚህ ነው የምኖረው አይነት ከሆነ ጉድሽን እና የማን ትክክለኛ የማን ልጅ እንደውሽም ጭምር ለሰላም እናገራታለሁ። ምርጫ አንቺ ነሽ ስትላት አንቺን በጭራሽ አታምንሽም ታምንሻለች ብለሽ አስብሽ ነው እና ምንም ታምር ቢፈጠር አታምንሽም። ስለዚህ ልፋት ነው የሚሆንብሽ እያለቻት ነበር። እሱን እንደማታምን አብረን እናያለን ብላ ድምፅ የቀዳችውን ታሰማታለች። እና ቃል በጣም ትናደዳለች። ዳግም እንዴት አፍንጫዬ ላይ ሆነ እናቴ እስከዛሬ እንዴት ነው ያላወቅኩ እያለ ግራ ተጋብቶ በጣም እየተጨነቀ ነበር። እና እናቴ እኔ ጋር ሆነ ነው እስከዛሬ ሳላቃት የነበረው እያለ እየተጸጸተ ነበር። እንግዲህ ወይን እዚህ ቤት እንዲኖር ታደርጊያለሽ አለዛ ደግሞ ጉድሽን ዘርግፌ ለሰላም እነግራታለሁ ምርጫው ያንቺ ነው ትላታለች። እና እሺ አድርጋለሁ ግን የተወሰነ ጊዜ ስጪኝ እባክሽን ትንሽ ላስብበት እያለቻት ነበር። እንዲህ ከዚህ በላይ ምንም እንድታስቢ ጊዜ የምሰጥሽ ነገር የለም አሁንም አድርጊ ትላታለች። እሺ አድርጋለሁ እባክሽን ግን ትንሽ ብቻ ታገሽኝ እያለቻት ነበር። የተወሰነ ጊዜ ብቻ ነው የምሰጥሽ በፍጥነት ሰላምን አሳምንሽ እዚህ ቤት እገባታለሁ እያለች እያወሩ እያለ ብሌን ተደብቃ እያዳመጠችው ነበር። እናም ምን ላድርጎ ለሰላም ሁሉ ነገር እንዳልናገር እናቴን ይገሉብኛል መናገር አልችልም እያለች በጣም ፈርታና ተጨንቃ ነበር። ነገር ግን እና አንድ ነገር ማድረግ አለብኝ ብላ ብሌን ስታረግ ቃል ስታስጨንቃት የነበረውን እያስታወሰችው ነበር ማለት ነው። እናም እንደዛም ስታሰቃያት የነበረውን እያስታወሰችው
በጭራሽ ይህንን መናገር አልችልም እያለችው አይኖቿ እንባ ኮለል እያሉ እየፈሰሱ ነበር ማለት ነው። እና ሁሉ ነገር ልትናገር ነበር። ብሌን የደበቅሽው ነገር እንዳለ እርግጠኛ ነኝ፣ እባክሽን ንገሪኝ፣ ምንድን የደበቅሽን ስትላት አይ ምንም አልደበኩሽም እያለቻት ነበር። እና ለመናገር ፈልጋ ነበር ግን ልትናገር አልቻለችም። ውጭ ላይ ወጣ በረንዳ ላይ ከማልቀስ ውጪ ምንም ነገር ማድረግ አልቻለችም። ዳጊም እጅግ በጣም ተጨነቀ። ትክክለኛ እናቱ ገኒ መሆኑን ከሰማ ሰዓት ጀምሮ ውስጡ እየተረበሸ ነበር እና ይህንን ጉዳይ ማጣራትና ማወቅ አለብኝ፣ ትክክለኛ ወላጅ እናቴ መሆኑን ገኒ ዳጊ ምን እየተፈጠረው የእናቴ የልጅነት ፎቶን እንድትልክልኝ ወይኔ ወጣትነቷ ፎቶ እፈልጋለሁ ብሎ እያስጨነቀ ዳጊ አልገባኝም፣ ምን ሆነሃል? ምን ችግር አለ? ምን ተፈጠረ? እባክሽ ብሌን አታስጨንቅኝ፣ የእናትሽ ፎቶ የወጣትነት ወይም ደግሞ የልጅነት ፎቶ ስጪኝ ብሎ ያስጨንቃታል። እሺ እሰጣለሁ ትልና ፎቶ አውታ ታሳየዋለች ማለት ነው። ልክ ሳየው ፎቶን ዳጊ በጣም ደነገጠ። ምክንያቱም ትክክለኛ ወላጅ እናቱን አፍንጫ ላይ ሆነ እስከዛሬ እንዴት ነው ያላወቁ እያለ በጣም ተጸጽቶ እያለቀሰ ነበር። እና ዳጊ አልገባኝም፣ ምን ሆነሃል? ለምንድነው የምታለቅሰው? የተፈጠረ ነገር አለ እንዴ ብላ ስትጠይቀው ፎቶ ብቻ እያየ ማልቀስ ጀመረ። እንግዲህ ቃል አማራጭ ስላጣች ሰላምን ልታሳምናት እየሞከረች ነበር። ቅድም እኮ አሳዘነች፣ ሲሸኛት እኮ እንደተቀየረች እና መጥፎ ሰው እንዳልሆነችው ነግራኛለች። ማሚ እባክሽ ይቅርታ አድርግላት እያለች አይ በጭራሽ እሷ አጠገብሽ እንድትሆን አልፈልግም፣ ካሁን በኋላ አጠገቧ ሆና አንቺ እንድትመጣ አልፈልግም ብላ እዚህ ቤት ድረሽ እንዳትል ብላ ትነግራታለች። ብሌን ቃል በጣም ተጨነቀች። ምክንያቱም ምስጢሯ ዝርግፍ ብሎ ሊወጣ እንደተቃረበ ስትሰማ በጣም ግራ ገባች። ዳጊም ትክክለኛ ወላጅ እናቴ ገኒ እሷ እንደሆነች እየነገራት ፎቶን እያየ ዳጊ ምን ተፈጠረ? እዚህ አፍንጫ የሰረውና እናቴን እንዴት ነው እስከዛሬ ልብ ያላልኩት እያለ ማልቀስ ጀመረ። እና ምን ተፈጠረ ዳጊ እባክህ ንገረኝ እያለች ብሌን ስታስጨንቆ እናቱ እንደሆነች ሲነግረው ምን እናት ይህንን ማመን